የመጀመሪያው ትልቁ የቅዱስ ጴጥሮስ ስብከት የመጨረሻ ውጤቱ ሰሚዎቹ ሰማያኑ ምን ተንግበር ምን እናድርግ ብለው በመጠየቅ ትምህርቱ እንደገባቸው ገለጻው እንደገባቸው መስከር ከኛ ደግሞ ከዚህ በኋላ ከትምህርቱ ከስብከቱ ከውይይቱ በኋላ ምንድነው የሚጠበቅብን ያሉት ቃል ነው። በጣም ያስደንቃል። ስለዚህ ዛሬኛ ተወያየን ሰማን በየጊዜው ምን ሰማለን ወያያለን ሚዲያ ሁሉ ይሄው ነው ርዕሱ። ግን ያ መጨረሻ ከኛ ምን እናድርግ የኔ ድርሻ ምንድነው እኔ ምንድነው ለዚህ ማዋጣው ይሄ ነገር እንዲቆም እንዳይቀጥል የማደርገው ምን ባደርግ ነው የሚል ጥያቄ ከጠየቅንና ልክ የጴጥሮስ ተማሪዎች ከጥያቄ በኋላ አድርጎ የተባሉትን አድርገው ወደ መዳን እንደመጡ የመጀመሪያውን ቤተክርስቲያን እንደመሰረቱ ህብረት አንድነት ስምምነት ሰላም ያላት ቤተክርስቲያን እንደመሰረቱ እንደተገለጸው እኛም የዛ አይነት ውጤታማ ጥያቄና መልስ ካልሰጠን ያው ውይይታችን የተለመዱት እስከዛሬ የምናረጋቸው አይነት ሆኖ ነው የሚቀረው። ስለዚህ ዛሬ ሁሉ ገለጻ ዓላማ ዋናው እንግዲህ አንገልም ሃይማኖታችን አይፈቅድም ግን አንገደልም የሰብአዊነት ነው ተፈጥሯዊ ህግ ነው የቤተክርስቲያናችንም የ2000 ዓመት ታሪክ ነው። ስለዚህ ስለ ሃይማኖታችን እንጋደላለን። መጋደል መመከትም ነው ቅድም እንደተባለው መመከት ነው። ዝም ብሎ መሞት ሳይሆን ዝም ብሎ መሸሽ ሳይሆን ዝም ብሎ መሰደድ ሳይሆን መመከት እና አገርንም ሃይማኖትንም ራስንም ቤተሰብንም መጠበቅ መከላከል እና ቅድም የጠቀስናቸው ጥቃቅን ነፍሳት በመጽሐፍ ቅዱስም በሌሎችም ቤተክርስቲያን አባቶች እንደ ምሳሌ የሆኑ ለትምህርትነት ይቀርባሉ። እንደ ገብረ ጉንዳን ያሉት ተባብረው የሚሰሩ አቅማቸው ትንሽ ሆኖ ግን ብዙ ትልቅ ነገር በጣም የሚያስገርም ነገር የሚሰሩ ምሳሌ ሆኖ ይተከሳሉ። እንደ ንብ ያሉት ቅድም ተከሻለሁ። ዛሬ አሁን ከዚህ ምን እናርግ ስንል የንብን ጠባይ ይዞ መሄድ ነው። እንደው የንብ ጠባይ ንብ በጣም ሰላማዊት የሆነች በራሪ ነች። ጠንካራ ሰራተኛ ነች። በሚያማምሩ ጥሩ መዓዛ ባላቸው አበቦች ላይ ነው የምትገኘው። በቆሻሻ ቦታ አትገኝም። ያንን ትቀስማለች፣ ሰበስባለች። የሥራ ክፍፍል አላቸው። ውሃ የሚቀዱ አሉ፣ አበባ የሚለቅሙ አሉ፣ ቤት የሚያስተናግዱ አሉ፣ እጮን ወይም እንቁላሎቻቸውን የሚንከባከቡ የሚያሳድጉ አሉ፣ የሚጠብቁ ዘበኞች አሉ። እነዚህ ሁሉ ተባብረው እንደዛ የሚያስደንቅ እንደው በማሽን እንኳን የተሰራ ነገር አይነት ተስተካከለ የማይሆንበት ጊዜ አለ። የተስተካከለ ዲዛይን ያለው የማር ሰፈፍ ሰርተው ማሩን እዛ ላይ ተፍተው አሽገው አስተካክለው ለኛ እንደሆነ ባያውቁም ግን ለኛ ጭምር የሚተርፍ ትልቅ ጣፋጭ ነገር ጤናማ ነገር አምርተው ይሰጡናል። ይሄ እንግዲህ ጣፋጭ ጠባያቸው ነው። ጠንካራ ሰራተኛነታቸው ነው። ህብረታቸው ነው። በጥሩ ቦታ መገኘታቸው ከአበቦች ጋር ሁሉ ጊዜ ግንኙነት ያላቸው ሌላ ቆሻሻ እንደዝም ያልሆኑ እንደውም የሀገራችን ሰው እግዚአብሔር ንብን ሲፈጥር አይቶ ሰይጣን ደግሞ ዝንብን ፈጠረ ይላል። ያው ሰይጣን ፈጣሪም ባይሆን ክፉንና ደጉን እንደው ለማነጻጸር ያደረገው ነው። ስለዚህ አሁንኛ ዝንብ ሳይሆን ንብ መሆን ህይወታችን ጣፋጭ መሆን አለበት። መልካም ቦታ መገኘት አለበት። ማር ብዙ ጊዜ በመጽሐፍ ቅዱስ ማዕረ ወቅባ ብሎ እንደውም በኢሳይያስ የብሉይና የሐዲስ ኪዳን ምሳሌ ወተትና ማር የምታፈስ የሚላትን ሊቃውንቱ ብሉይና ሐዲስ የሚነገርባት ብለው ይተረጉማሉ። ስለዚህ ብሉዩ ሐዲሱ የሚመራን መሆን አለበት። ግን የንብ ዋናው ሌላው መጨረሻ ያላት ጠባይ ምንድነው? ቀፏ ሲነካ ማሯ ሲነካ እጯ ወይም ደግሞ እነኛ የምትፈለፍላቸው እንቁላሎቿ ወይም የተፈለፈሉት ሲነኩ ሁሉም በአንድነት ይቆማሉ። ሁሉም ለዛ መከላከያ ጦር አላቸው።
የሚቀስሙበት እንዳለ ሁሉ የሚከላከሉበትም ጦር አላቸው። ስለዚህ አንዷ ንብ ብቻዋን ብትወጋ ትንሽ በተለይ በሰው አቅም ሰው ትልቅ ስለሆነ እንደው ለጊዜው ሰውነቱን ልታስቆጣው ልትሰማው ትችላለች፣ ግን አትገለው። ንቦች ግን ተባብረው ሰውን የሚያህል ነገር ትልልቆቹን እንስሳት ሁሉ ይገላሉ። ያን ኃይል አላቸው በህብረታቸው እና እንደውም ተባብረው አንዳንድ እነሱን የሚበሉ በራሪዎች አሉ ኃይለኞች። እንደነሱ አይነቶቹን መንደፍ ስለማይችሉ ሁሉም ተባብረው ላያቸው ላይ በመከመር ከሰውነታቸው የሚወጣው ሙቀት ያን የሚያጠቃቸውን በራሪ ኃይል ቀቅሎ አንድ ዶስ ከመግደል ይደርሳል በሙቀት ብቻ ተባብረው። ስለዚህ ንብ የምትታወቀው ጣፋጭ ማር በመስራት ነው። ግን ስትቆጣ ስትነካ የራሷ የሆነው ነገር የለፋችበትን ሲነኩባት የምትወረውረው ጦር አላት። ይሄ በጣም ወሳኝ ነገር ነው። ስለዚህ እኛ በእውነቱ ዛሬ ምን እናርግ ካል የንብ ጠባይ ይዘን መሄድ ሁልጊዜ ህይወታችን ጣፋጭ መሆን አለበት። በብሉይ በሐዲስ የተመሰለው የማሩ የወለላው መገኛዎች መሆን አለብን። ግን የደከምንበትን ማር የሚሰርቁ ሲመጡ፣ ደክመን የሰራነውን ሌት የሚያፈርሱ ሲመጡ፣ ህይወታችን ላይ ሲመጡ መከላከያችንን እንደ ንቧ መሰንዘር አለብን፣ በግልም በጋራ። ትልቁ ግን ህብረቱ ነው። ንብ እያንዳንዷ ብቻውን ያንን ማር አትሰራም፣ ያንን እንቅፋት አትከላከልም። የሁሉም አስተዋጽኦ ግን ትንሿ ንብ ትልቅ ያደርጋታል። ስለዚህኛ ብዙሃንን ትልቆች ነን ቀደም እንደተባለው፣ ግን በራሳችን አለመተባበር በጣም ትንሾች ሆነናል። እንደ ንብ ሳይሆን እንደ ዝንብ የምንቆጠር ሆነናል። በአሁኑ ሰዓት ላይ እንደ ዝንብ እንደምታውቁት ያው ሁላችንም ማባረር መግደል ዝንብን የተለመደ ነው። ለምን ውጤት የላትም ከበሽታ በስተቀር ጥቅም የሌላት ነች ለህይወታችን። ስለዚህ አሁን ጥቅም የሌላቸው ሆነናል። በሌሎቹ እይታ ዋጋ የሌለን ሆነናል፣ ክብር የሌለን ሆነናል። እንደ ዝንብ በየቦታው እንደ ቆሻሻ የምንጣል ሆነናል። ስለዚህ ንብነታችን በሁለቱም ጠባይ መገለጽ ያስፈልገዋል። ማረም በመስጠት በአንጻሩ ደግሞ ራስንም በመተባበር በመከላከል ጦራችንን በማንሳት ነው። ንቢያችን ጦሯን አንስታ ነው ራሷን የምትከላከለው። ስለዚህ ዛሬ የተገለጸው ገለጻ ሁሉ እንዲሁ መረጃ የመስጠት ዜና ሳይሆን ምን እናርግኛለን ለስራ ለህብረት ለአንድነት ለመከላከል ለመጋደል የምንነሳበት ዕለት ነው። እንደ ዝንብ የቆጠሩን እንደ ንብ መሆናችንን ማሳየት ያስፈልጋል። እኛ ዝንቦች አይደለንም፣ ንቦች ነን። ማር ሰርተናል። ለሀገር የሚጠቅም ታሪክ፣ ሃይማኖት፣ ባህል፣ ቅርስ ሁሉ ነገር ዓለም የሚደነቅበት ማር አለን። በአንጻሩ ደግሞ ማራችን የሚያጠፉ ሲመጡ የምንሰነዝረውንም እግዚአብሔር ሰጥቶናል። እግዚአብሔር ዝም ብሎ አይደለም የሚፈጥረው። ንብን ሲፈጥራት አበባ የምትቀስ ማር የምትሰራ በአንጻሩ ደግሞ ራሷን የምትከላከል አድርጎ ነው የፈጠራት። ይሄ ያስተምረናል። ከተፈጥሮ እንድንማር ነው። ቅዱሳት መጽሐፍት እነኚህን ትንንሽ ነገሮች ጠቅሰው ግን ትልቅ ስራ የሚሰሩ በህብረታቸው በአንድነታቸው የሚደነቅ ስራ የሚሰሩ አድርጎ የሚያቀርብልን እንድንማርባቸው እና ዛሬ ለሁላችንም ይሄንን የምትከታተሉ በባይመራችን የምትይዙት ዜናውን ሰማን፣ ገለጻውን ሰማን፣ ጥናቱን ሰማን፣ አነበብን፣ ምናል አለቀስን፣ ተናገር መጨረሻው ግን ምንድነው የሚጠበቅብኝ ምን መሆን አለብኝ ብለን እንደ አንዷ ንብ ከሌላው ጋር በመተባበር ቀፋችንን መከላከል ማራችንን መከላከል ነው። ይሄን መልእክት በአይምሮአችን ይዘን ከተለያየን ውይይታችን ውጤታማ ነው የሚሆነው። ቅድም እንደተባለው ሌሎችም ሊቃውንት በየጊዜው እየተገኙ ልምዳቸውን ትምህርታቸውን ገለጻቸውን ይሰጡናል። ያ ግን ማዳበሪያ ነው። ዛሬ ለጣለው መሰረት ማሳደጊያ ማዳበሪያ ነው እንጂ ዛሬ ሰምተን ለሚቀጥለውም ተገናኝተን ደግሞ በመስማት ብቻ እንድንኖር አይደለም። ስለዚህ በእውነቱ የዛሬ መልእክት ይሄ ነው። እንደ ንብ ሁኑ ነው። እንደ ንብ ሁኑ። ጌታም ሲልክ ወደ ዓለም እንደ ርግብ የዋሆች እንደ እባብ ብልሆችን ሁለት ነገር ይሰጥ። የዋህነትን ከብልህነት ጋር። እባብ መርዛማ ነው። የሰይጣን ማደሪያ ብለን የምንፈራው ነው።
ግን ጌታ በበጎ አስተምሮበታል። አንዳንዴ እንደ እባብ መሆን ያስፈልጋል። እባብ ራሱን ይከላከላል ነው ሊቃውንቱ ምሳሌ የሚሰጡት። እንደውም አንዱ ጌታ ያለው ራሳችሁን ተከላከሉ ነው ሐዋርያትን፣ ዝም ብላችሁ አትሙቱ ነው ያለው። ስለዚህ እንደ እባብ ብልህነትን የሚያዙ እንደ ርግብ የዋህነት ማለት እያወቁ መተው፣ እያወቁ በጎ ማድረግ፣ እያወቁ ስለ ሃይማኖት የምናደርገው የበጎ ፈቃድ ቅድም እንደተባለው ሰማዕትነትን በበጎ ፈቃድ በግድ መጥቶብን ሳይሆን ወደነው የምናደርገው። ነገር ግን እባብ ብልህ ነው፣ ራሱ ላይ ነው ዋናው ያለው። ራሱ ከተመታ እባብ ሟች ነው። ስለዚህ ያለ ሌላ አካሉ ራሱ ላይ ከምሮ ሌላው አካሉ ቢመታ ቢቀጠቀጥ ቢቆረጥ እንኳን የመኖር እድል አለው። ራሱን ከተመታ ግን ሌላው አካሉ ዋጋ የለውም። ስለዚህ አሁን እኛ ራሳችን ክርስቶስ ነው። ከዛ ደግሞ ቀጥሎ እኛ ራሳችንን መከላከል አለብን። ክርስቶስን ምንም እንከላከልለት የለም። በማስተማር ከመናፍቃን ያው መከላከል እናደርጋለን። ግን ራሳችንን በክርስቶስ የመራውን ቤተክርስቲያን የክርስቲያን አካል መከላከል አለብን። ስለዚህ የዋሆችም ብልሆችም መሆን አለብን። በዚህ በተኩላ ዓለም ላይ የጌታ ትምህርት ነው። በዚህ መንፈስ እንጂ ቅድም እንደተባለው የተፋዘዘ መንፈስ የሚመጻደቅ የማይጸድቅ መንፈስ እንደ ሁል ጊዜ ዝም ብሎ እንዲሁ እንደተባለው ከዘፈን በማይሻል መዝሙር እንደው ዝም ብሎ ከጭወት በማይሻል ማህሌት ከፌዝ በማይሻል ቅኔ ኮሜዲ በማይሻል ስብከት በዚህ ደንዝዞ ፈዞ መኖር ለቤተክርስቲያን ዋጋ የለውም። ይሄ የከሰረ ትውልድ ማለት ነው። ስለዚህ ትምህርታችንም አገልግሎታችንም አቀራረጻችን ሁሉ የተለወጠ መሆን አለበት። እንደ እባብ ብልህ፣ እንደ ርግብ የዋህ፣ እንደ ንብ ማር የምንሰራ ማራችንን ቀፋችን የሚነካ ሲመጣ ደግሞ ጦራችንን የምንመዝ መሆን ያስፈልገናል። ይሄ ነው መልእክቴ። ተቀላዩ ውይይታችን መልእክት ይሄ ነው የሚሆነው። እንግዲህ እግዚአብሔር አምላካችን ወደ ተኩላው ሲልከን ይህን ሁለት ጥበብ የሰጠን ይህን መመሪያ የሰጠን እሱ ነውና ዛሬም እንደ ርግብ የዋሃን እንደ እባብ ደግሞ ጠይባን ብልሆች ሆነን በዚህ በተኩላ ዓለም ራሳችንንም ቤተሰባችንንም ቤተክርስቲያናችንን ሀገራችንን እንድንከላከል ኃይሉን ጥበቡን ያድለን። ለሚቀጥለው ውይይት ደግሞ በሰላም ጠብቆ ያደርሰን።